ሰላም ቅዱሳን አባቴ ብሩካን እንዴት ናቸው? የመስፍን ፋሚሊዎች የመስፍን ቤተሰቦች ሁሉ ሰላም ነው፣ ሁሉ ደህና ነው፣ ሁሉ መልካም ያደረገ ወደ እግዚአብሔር ለዘላለም የተባረከ ይሁን። እግዚአብሔር ረድቶን፣ እግዚአብሔር ጠብቆን፣ እግዚአብሔር ምሕረት ቸርነት በጎነት በስቶልን ዛሬ ደግሞ በ29/5/2018 በእግዚአብሔር ምሕረት በእግዚአብሔር ቸርነት በእናንተ ፊት ልንገናኝ በቅተናልና እንግዲህ በማህበራዊ ሚዲያ በአጠቃላይ የምትከታተሉ የእግዚአብሔር ፋሚሊዎች የእግዚአብሔር ቤተሰቦች የእግዚአብሔር ልጆች ሰላም ለእናንተ ይሁን። እንዲህ ልበላ ትላንትና እንደምለው ዛሬም እንደምደግመው መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ኢየሱስ ጌታ ነው። ኢየሱስ ክርስቶስን ብታምኑ ትድናላችሁ፣ ባታምኑ ደግሞ አሁን ተፈርዶባችኋል፣ ብታምኑ ደግሞ አሁን ድናችኋልና ስለዚህ ይህንን ጌታ የግል አዳኝ አድርጋችሁ እንድትቀበሉ በእግዚአብሔር ፍቅር እለምናችኋለሁ። ወንጌል ይለውጣል፣ ወንጌል ያሸንፋል፣ ወንጌል ያሻግራል፣ ወንጌል ያስመልጣል። ከብዙ ነገር ወንጌል ያስመልጣል፣ ከብዙ ነገር ወንጌል ያሻግራል። ከአጋንንት እስራት፣ ከዚህ ዓለም ገዢ ከጨለማው ሲስተም የእግዚአብሔር ወንጌል ለማዳን ነው። የእግዚአብሔር ወንጌል ለማስመለጥ ነው። የእግዚአብሔር ወንጌል ለማትረፍ ነው። የእግዚአብሔር ወንጌል ለማውጣት ነውና ይሄንን ወንጌል በድፍረት እንናገራለን። ይሄንን ወንጌል ገብቶን እንናገራለን። ይሄንን ወንጌል በርቶን እንናገራለን። እርሱም የእግዚአብሔር ቃል ነው። ትናንትናም ከፍ እናደርጋለን፣ ዛሬም ከፍ እናደርገዋለን፣ ነገም በህይወት እስካለን ድረስ ከፍ እናደርገዋለን። ምክንያቱም በእኛ ህይወት ሊሰበክ፣ በእኛ ህይወት ሊነገር፣ በእኛ ህይወት ሊሰበክ፣ በእኛ ህይወት ሊመሰከር የሚገባው ይህ የእግዚአብሔር ቃል ብቻ ነው። ስለዚህ ይህንን የእግዚአብሔርን ቃል እንሰብካችኋለን። ኢየሱስ ያድናል እያልን ይህንን ወንጌል ስንናገር በታላቅ ደስታ ነው። ምክንያቱም ስለዳንበት ነው። ያመለጠበት ሰው አምልጭ ያለው ሲል ላላመለጠው ሰው ይናገራል። ዛሬ በጨለማ ያላችሁ፣ በምስራቅ በጨለማ ያላችሁ፣ በምዕራብ በጨለማ ያላችሁ፣ በሰሜን በጨለማ ያላችሁ፣ በደቡብ በጨለማ ያላችሁ፣ በአፍሪካ በአውሮፓ በጨለማ ያላችሁ፣ በአጋንንት እስራት የታሰራችሁ፣ በዓለም ዙሪያ ያላችሁ ለእናንተ ይህ ወንጌል መጥቷል። ማርቆስ መጽሐፍ ቅዱስ ላይ ማርቆስ ወንጌል ላይ እንዲህ የሚል ቃል አለ። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ ተብሎ ተጽፏል። እኛ ደግሞ ወንጌልን የመስበክ ዕዳ አለብን። ዝም ብንል በእኛ አያምርም፣ ምክንያቱም ተደርጎልናል። ዝም ብንል በእኛ አያምርም፣ አመልጠናል። ዝም ብንል በእኛ አያምርም፣ የእግዚአብሔር ብርሃን ወጥታልናለችና ይህንን የምስራችሁን ወንጌል እንናገራችኋለን። ይህንን ወንጌል እንሰብካለን። ምክንያቱም በዚህ ወንጌል አመልጠናል፣ በዚህ ወንጌል ድነናል። ይህንን ወንጌል ለሌላው እንናገራለን። ይህንን ወንጌል ላልዳኑት እንናገራለን። ያልዳናችሁ፣ ያልተረፋችሁ፣ ከጨለማ ያላመለጣችሁ፣ በሰይጣን እስራት ያላችሁ ኢየሱስ ክርስቶስ ያድናል እያልኩ እኔ ወንድማችሁ ይህንን እናገራለሁ። ጌታ ለዘላለም ይባረክ። ኢየሱስ ያድናል። ወንድሜ እመን ትድናለህ። እህቴ እመኝ ትድኛለሽ። የእግዚአብሔር ኃይል ለማዳን ነው። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው። ላይክ፣ ሼር፣ ሪፖስት፣ ዲዩት እያደረጋችሁ እንዳለ ለሀገሬ ህዝቦች ጌታ ላልተቀበሉ በጨለማ ላሉት አድርሱልኝ። ኢየሱስ ያድናል። የእግዚአብሔር ወንጌል እያሸነፈ ይሄዳል። ኢየሱስ ጌታ ነው። ሃሌሉያ።